ሰላም እንደምን ቆያችሁ ውድ የክንፋን መረጃ ቤተሰቦቻችን፣ ለእናንተ ያልናቸውን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን እናቀርብላችኋለን። በስር ላይ ያሉት አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰባቸውና ጠበቃቸው ተናገሩ። ቀዶ ጥገና ተደርጎላቸው ነበርም ተብሏል። ጠቅላይ ሚኒስትር አብይ አህመድ የኤርትራን ወታደራዊ ዝግጅት የሚያጠና ልዩ የደህንነት ቡድን እንዲዋቀር ማዘዛቸው ተዘገበ። የተመድ መርማሪዎች የደቡብ ሱዳን ዜጎች በተራቡበት ሁኔታ ውስጥ ባለስልጣናቱ ረብጣ ቢሊዮኖችን በሚወጡ የሙስና ወንጀል መዘፈቃቸውን ገልጸው ላልተሰራ መንገድ $1.7 ቢሊዮን ተከፍሏልም ብለዋል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያ በሰላማዊና በዲሞክራሲያዊ መንገድ የባህር በር መውጫ መፈለጓ ተገቢ ነው ብለዋል። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉት ዘመቻ ህገወጥና አደገኛ ነው በማለት ገልጿል። ዛሬ በኦሮሚያ ክልል የተለያዩ ሀሳብ ያላቸውን ጽሁፎች በመያዝ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ በድምቀት የድጋፍ ሰልፍ እያካሄዱ ይገኛሉ። እስራኤል በሐማስ ላይ እያደረገች ያለችው ነገር የዘር ማጥፋት ወንጀል ነው መባሉን ተከትሎ ሴቶች ላይ ጾታዊ ጥቃትና እንዲሁም ህፃናት ላይ ያልተገባ ነገር እያደረገች ነው በማለት ክስ ቀርቦባታል። ውድ የክንፋን መረጃ ቤተሰቦቻችን በሙሉ ሌሎች መረጃዎች እንዲደርሷችሁ ሼር፣ ሰብስክራይብ እና ላይክ በማድረግ እንድትከታተሉን በትህትና እንጠይቃለን። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉት ዘመቻ ህገወጥና አደገኛ እንድራ ሲል በይፋ አወገዘ። እንድራ ማለትም በትግረኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የሚያምርና ለከንቱ ልፋት የሚዳርግ ጉዞ እንደማለት መሆኑንም ጨምረው ገልጸዋል። ይህ የኤርትራ መንግስት የዛሬ የትንታኔ መግለጫ በሁለቱ የቀድሞ ሀገራት መካከል ያለውን ግንኙነት አደገኛ ውጥረት ውስጥ መግባቱን አመላካች ነው ሲልም ገልጿል። ኤርትራ ከሰሞኑ ከሱዳን ወታደራዊ መሪ አልቡርሃን ጋር በመተባበር በድንበር አካባቢ በጋራ ወታደራዊ ስልጠና እየወሰዱ መሆኑን አረጋግጠዋል። የኢትዮጵያ ፍላጎት የአሰብ ወደብ በዲፕሎማሲያዊ መንገድ እንዲመለስ ብዙ ጥረት እያደረገች ቢሆንም ኤርትራ ለድርድር ፈቃደኛ አልሆነችም ሲሉም ጠቅሰዋል። በተያያዘ ዜና ጠቅላይ ሚኒስትር አብይ አህመድ ከአሰብ ወደብ ጥያቄ ጋር ተያይዞ ከኤርትራ ጋር ያለውን ግንኙነት መሻከሩን ተከትሎ በባለፈው ሳምንት ከፍተኛ ወታደራዊ መሪዎችን ሰብስበው አዲስ ኮማንዶ ፖስት ማቋቋማቸውን አፍሪካ ኢንተለጀንስ አስነብቧል። ጠቅላይ ሚኒስትር አብይ አህመድ ከሁለት ሳምንት በፊት ከመከላከያና ከደህንነት ኃላፊዎች ጋር ባደረጉት ውይይት የኤርትራን ወታደራዊ ዝግጅት እንዲሁም እንቅስቃሴ የሚያጠና ልዩ የደህንነት ወታደራዊ መዋቅር እንዲያዘጋጁ ማዘዛቸው ተዘግቧል። ለ5 ቀናት የቆየው ውይይት በጎረቤት ሀገራት ኤርትራ ላይ ያተኮረ እንደነበር አፍሪካን ኢንተለጀንስ ዘግቧል። ዶክተር አብይ አህመድ ያስተላለፉት ትዕዛዝ በኢትዮጵያና በኤርትራ መካከል ያለው ውጥረት እያደገ መምጣቱን ተከትሎ በኢትዮጵያና በኤርትራ መካከል ያለው ውጥረት እያደገ መምጣቱን ተከትሎ መሆኑን ተገልጿል። በሰሜኑ የሀገሪቱ ክፍል በነበረው ጦርነት ከፌዴራል መንግስት ጋር በመሆን በጦርነቱ የተሳተፈችው ኤርትራ የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ከኢትዮጵያ ጋር መቃቃሯንም ተገልጿል። ኢትዮጵያ የባህር በር ጥያቄውን በይፋ አጀንዳ ማድረግ ከጀመረች ወዲህ ደግሞ በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ሊያመራ ይችላል የሚል ስጋት ተፈጥሯል። ጠቅላይ ሚኒስትር አብይ አህመድ ከ12 ቀናት በፊት ከጸጥታ ተቋማት አመራሮች ጋር ባደረጉት ውይይት አስመልክቶ በማህበራዊ ገጾቻቸው ባስተላለፉት መልእክት የሀገሪቱ የጸጥታ ተቋማት ዝግጁነት የኢትዮጵያ ብሔራዊ ጥቅሞችን ለማስከበር በሚያስችል ደረጃ ላይ መድረሱን አረጋግጧል። ነሐሴ 30 2017 ዓ.ም የተደረገውን ውይይት አስመልክቶ ባሰፈሩት ጽሑፍ ኢትዮጵያ ከዘመን ጋር የዘመኑና የህገ መንግስቱን እሴቶች ላይ የተገነዘቡ የጸጥታ ተቋማት እየገነባች መሆኗን አስታውቀዋል። ይህን የተቋማት ግንባታ የዘወትር ተግባር በማድረግ መቼም የትም ለምንም አይነት ሁኔታ ዝግጁ የሆኑ የጸጥታ ተቋማትን እየገነባን እየሄድንም የሚያስችል አቅጣጫ ተቀምጧልም ብለዋል። 2 ሳምንት ገደማ በሆነውና ከጸጥታ ተቋማት አመራሮች ጋር በተካሄደው ስብሰባ አብይ የውጭ ችግሮች ፈጣሪዎችን በማለት በስም ያልጠቀሷቸው አካላት አደብ ማስገዛት እንደሚገባ አንስተው ነበር። የጸጥታ ተቋሞቻችን ዝግጁነት ይበልጥ በማጠናከር የውስጥና የውጭ ችግር ፈጣሪዎችን አደብ አስገዝቶ ሰላምን በሚያጸና ልክ መቀጠል እንዳለበት አቅጣጫ አስቀምጠዋል። አፍሪካ ኢንተለጀንስ ደግሞ ከነሐሴ 27 እስከ ጳጉሜ 1 ተካሂደዋል ባለው ውይይት የመከላከያ ሚኒስቴር፣ የብሔራዊ መረጃና ደህንነት መስሪያ ቤት እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር ኃላፊዎች ተሳትፈው እንደነበርም ተገልጿል። የተዘረዘሩትን የደህንነትና ወታደራዊ ተቋማት በማቀናጀት ኤርትራ ላይ ትኩረትን የሚያደርገው ልዩ የደህንነት ወታደራዊ መዋቅር እንደሚመሰረት ዘግበው ዓላማው የኤርትራን ወታደራዊ ዝግጁነትና እንቅስቃሴ መገምገም አሊያም ማጥናት መሆኑንም አክለው ገልጸዋል። የሶስቱ ተቋማቱ ኃላፊዎች በልዩ የደህንነትና ወታደራዊ መዋቅር ውስጥ እንደሚካተቱም ተመልክቷል። ከዚህ በተጨማሪ በጠቅላይ ሚኒስትር የተሰጠው ትዕዛዝ ለመፈጸም የተጠቀሱት የተቋማት ኃላፊዎች የሚያግዝ ግብረ ኃይል እንደሚኖርም ተገልጿል። በተያያዘ ዜና ኢትዮጵያ በዲፕሎማሲ
በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ሲሉ የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአል አረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን አሉ። ፕሬዝዳንቱ አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉም ብለዋል። ሶማሌ በእነዚህ ህጋዊ መንገዶች በሰላማዊና በዲፕሎማሲያዊ መንገድ ከተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋለን፣ ሀሳቡንም እንደግፋለን ብለው አክለውም ገልጸዋል። ፕሬዝዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉም አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩ በውይይት በመግባባትና ትብብር እንዲያደርጉም ጠይቀዋል። አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው። ይህም የሶማሊያ ጽኑ አቋም ነውም ብለዋል። በስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ለቢቢሲ ተናገሩ። ሰኞ ዕለት ታስረውበት ወደሚገኙበት የቂሊንጦ ማረሚያ ቤት ሄደው እንደጎበኟቸው የገለጹት ጠበቃ ሰለሞን ገዛኸኝ አቶ ክርስቲያን በቅርቡ ቀዶ ሕክምና ከማድረጋቸው ጋር በተያያዘ ህመማቸው እየተባባሰ መምጣቱንም ገልጸዋል። የአቶ ክርስቲያን ታደለ አንድ ቤተሰብ አባልም አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ማድረጋቸውና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸውም ተናግረዋል። የአማራ ብሔራዊ ንቅናቄ አብን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢም ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በስር ላይ ያሉ ያለመከሰስ መብታቸው ተነስቶ ላለፉት 2 ዓመታት በስር ላይ እንዳሉ ይገኛሉ። ፍርድ ቤቶች ለረፍት ዝግ በመሆናቸው ብዙም እንደማይገናኙ የተናገሩት ጠበቃቸው ሶሎሞን ደህና አለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄደው አቶ ክርስቲያንን ባገኟቸው ጊዜ በእጅጉ ታመውና ደክመው መመልከታቸውን አክለው ገልጸዋል። ጠበቃው አክለውም ቀዶ ሕክምና ካደረጉ በኋላ ክትትልና የምግብን ጨምሮ አስፈላጊውን እንክብካቤ በተገቢው ሁኔታ ለማግኘታቸው በጤና ሁኔታቸው ላይ ተጽዕኖ እንዳለውም አመላክተዋል። ስማቸው እንዲጠቀስ ያልፈለጉ የአቶ ክርስቲያን የቤተሰብ አባል ለአቶ ክርስቲያን በሕክምናም ሆነ በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸውና ከአንዴም 2 ምግብ ማቅረብ ሳይችሉ መመለሳቸውንም ገልጸዋል። ከዚህም ባሻገር አቶ ክርስቲያንን ጨምሮ በሽብር ተከሰው ማረሚያ ቤት የሚገኙት የምክር ቤት አባላት ለመጠየቅ ወደ ማረሚያ ቤት በሚያመሩበት ወቅት እንግልትና መጉላላት ይደርስብናልም ብለዋል። አቶ ክርስቲያንን ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበር ቤተሰቦቻቸውና ጠበቃቸው የገለጹ ሲሆን በወቅቱ በተገቢው ሁኔታ ክትትል አግኝተው ሳያገግሙ ወደ እስር ቤት እንዲመለሱ ተደርገዋል ሲሉ ቤተሰቦቻቸው ቅሬታ አሰምተው ነበር። የአቶ ክርስቲያን ቤተሰቦች እንደሚሉት ያሉበት ሁኔታ አሳሳቢ መሆኑን በመጥቀስ ለመንቀሳቀስና ጥያቄዎቹን ለማናገር አዳጋች ሁኔታ ላይ መገኘታቸውንም ጠቅሰዋል። በተጨማሪም ወደ ማረሚያ ቤቱ ከተመለሰ በኋላም ለማገገም የሚያስፈልገውን እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባም ተከልክለናል። ከአንድም 2 አጥሚት ይዘን ወደ ቤታችን ተመልሰናልም ብለዋል። እንዲሁም አክለው በጠናን የታመመው በስርዓት እንኳን ቆሞ ለማናገር አቅሙም የለውም ብለው አክለው ገልጸዋል። የቤተሰቡ አባል የሆኑት ግለሰብ አቶ ክርስቲያን ሕክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት እየተፈጸመባቸው ነው ያሏቸው እስረኞች እንዲጎበኙ ጠይቀዋል። አቃቤ ሕግ የህዝብ ተወካዮች ምክር ቤት አባል በሆኑት በአቶ ክርስቲያን ታደለና ሌሎች ግለሰቦች ላይ ክስ የመሰረተው ከ1 ዓመት በፊት መጋቢት 2016 እንደነበርም ተጠቅሷል። አቶ ክርስቲያን የወንጀል ሕጉንና የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ በመተላለፍ የተፈጸመ ወንጀልና የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመተላለፍ ክስ ቀርቦባቸው ጉዳያቸው በፍርድ ቤት እየታየም ነው። ከሌሎች ተከሳሾች ጋር በቀረበባቸው ክስ የአቃቤ ሕግን ምስክሮች ማሰማት የጀመረ ሲሆን መጪው ጥቅምት 10 2018 ጉዳያቸው መታየት ይቀጥላልም ተብሏል። የእስራኤል ወታደሮች ጾታዊ ጥቃት ፈጽመዋል ሲል የተባበሩት መንግስታት ድርጅት የዘር ማጥፋት ሪፖርት አመለከተ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ያቀረበው ይህ አዲስ ሪፖርት እስራኤል በጋዛ ላይ የዘር ማጥፋት ወንጀል እየፈጸመች ያለ ሲሆን እስከዛሬ በተባበሩት መንግስታት ድርጅት ከወጣው ሪፖርት በጣም ጠንካራ መሆኑን ተመላክቷል። ከግኝቶቹ መካከል የእስራኤል የጸጥታ ኃይሎች በጋዛ ፍልስጤማውያን ላይ ወሲባዊና ጾታዊ መሰረት ያደረጉ ጥቃቶችን ፈጽመዋልም ተብሏል። ይህም በጥቃት ሰለባዎች ላይ ከፍተኛ አካላዊና ስነ-ልቦናዊ ጉዳት የሚያስከትሉ አስገድዶ መድፈርን፣ የጾታ ማሰቃየትና ሌሎች የወሲብ ጥቃትን ይጨምራል ተብሏል። ይህ ሁከት የፍልስጤምን ህዝብ ለመስበር ለማዋረድና ሙሉ በሙሉ ለማንበርከክ የጋራ ቅጣት አካል ሆኖ ጥቅም ላይ ውሏልም ተብሏል።
ኮሚሽኑ በተጨማሪም የእስራኤል ወታደሮች መውለድን ለመከላከል የታቀዱ እርምጃዎች መወሰዳቸውንም አረጋግጧል። በጋዛ ትልቁ የወሊድ ክሊኒክ ጥቃት መሰንዘሩ የሚያመለክት ሲሆን 4000 ጽንሶችና 1000 የወንድ ዘር ናሙናዎችና ያልተወለዱ እንቁላሎችም ወድመዋል ተብሏል። እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ያለው የተባበሩት መንግስታት ድርጅት አጣሪ ኮሚሽን ያቀረበው ሪፖርት የተዛባና ሐሰት ነው ስትል ውድቅ አድርጋለች። የእስራኤል የውጭ ጉዳይ ሚኒስቴር ቃል አቀባይ ኮሚሽኑ የሐማስ ተላላኪ ሆኖ በማገልገል ላይ ይገኛልም ተብሏል። ሐማስ በሚያቀርበው ውሸት ላይ ሙሉ በሙሉ በመታመኑ ህጋዊ ባልሆነና በሌሎች የተደገመ ነው በማለትም ክሱን ውድቅ አድርገውታል። በኦሮሚያ ክልል የህዳሴ ግድብ መመረቁን አስመልክቶ የድጋፍ ሰልፎች እየተካሄዱ ነው። በኦሮሚያ ክልል የተለያዩ አካባቢዎች ታላቁ የኢትዮጵያ ህዳሴ ግድብ መመረቁን አስመልክቶ የድጋፍ ሰልፎች እየተካሄዱ ነው። በህብረት ችለናል በሚል መሪ ሐሳብ እየተካሄደ በሚገኘው የድጋፍ ሰልፍ የተለያዩ የህብረተሰብ ክፍሎች መንግስትን በኢትዮጵያ ብልጽግናውን ለማድረግ ለሚያደርገው ጥረት ያላቸውን አጋርነት እየገለጹ ይገኛሉ። በሰልፉ የህዳሴ ግድብ የብልጽግናችን አሻራ፣ ግድባችን የመቻል ማሳያ፣ የማንሰራራት ጅማሮ ምልክት፣ የሚደገም ድል፣ የሚጨበጥ ብስራት፣ ህዳሴ ግድብ ለግድቡ የተባበረ ክንድ ለብልጽግናችን ይተጋል በሚሉ መፈክሮች መሰማት ላይ ይገኛሉ። በተጨማሪም ግድባችን በራስ አቅም በአፍሪካዊነት ኩራት የተገነባ እውነት፣ ግድባችን የህብረት ብሔራዊነትና የአንድነታችን መሰረት የሚሉና ሌሎች በግድቡ ግንባታ የተገኙ ድሎችን የሚዘክሩና ህብረ ብሔራዊ አንድነትን የሚያጠናክሩ መልእክቶች እየተላለፉ ይገኛሉ። የተመድ መርማሪዎች የደቡብ ሱዳን ዜጎች በተራበበት ሁኔታ ውስጥ ባለስልጣናቱ ረብጣ ቢሊዮኖች በሚወጡ የሙስና ወንጀሎች መዘፈቃቸውን አጋልጠዋል። የተመድ የሰብአዊ መብቶች ኮሚሽን ደቡብ ሱዳን የግል ጥቅም ለማግኘት የሀገር ሀብትን በተቋማዊና ስርዓት መልኩ በሚሰርቁ በሊታ መሪዎች ተይዛለች ተብሏል። የደቡብ ሱዳን አማካይ የነፍስ ወከፍ ገቢ በ2011 ነጻ ከወጣችበት አንጻር አሁን ላይ የእሱን 1/4 ሲሆን 2/3 የሚሆነው ህዝቧም በረሃብ ይማቀቃል ተብሏል። በምርመራው ከ2001 እስከ 2024 የተደረገ ያልተገባ ክፍያ ሲጋለጥ በዚህም ዓመት የደቡብ ሱዳን ምክትል ፕሬዝዳንት የሆነው ከተሾሙት ቦልሜል ጋር ዝምድና ያላቸው የመንግስት ገቢዎች ላልተሰራ መንገድ 1.7 ቢሊዮን ዶላር ተከፍሏል ተብሏል። አሜሪካ ከጉዳዩ ጋር በተያያዘ ቦልሜልና 2 ድርጅቶች ላይ ማዕቀብ ጥላ የነበረች ሲሆን በቅርቡ በነበሩት ውይይቶችም ይሄ ማዕቀብ እንዲነሳ ትራምፕ አስተዳደርን ጠይቃል ተብሏል። ከ2021 እስከ 2024 ባለው ጊዜ የደቡብ ሱዳን መንግስት ከቦልሜ ጋር ግንኙነት አላቸው ለተባሉት ድርጅቶች ከ2.2 ቢሊዮን ዶላር በላይ ክፍያም ፈጽሟል ተብሏል። ነዳጅ ለመንገድ ተብሎ ለተሰየመውና ከነዳጅ የሚገኘው ገንዘብ ለመንገድ ግንባታ ለመዋል ለታሰበው ለዚህ ፕሮጀክትም በአንድ ወቅት ከመንግስት አጠቃላይ ክፍያዎች 60% ይወጣ እንደነበርም በሪፖርቱ ተገልጿል። እነዚህ የቦልሜ ድርጅቶች ከ500 ሚሊዮን ዶላር ያልተጠበቁ መንገዶች ሲሰሩ የመንገዱ ርዝማኔ በመጨመር ኮንትራቶችን ጨምሮ ከፍተኛ ገንዘብም ጠይቀዋል ተብሏል። ደቡብ ሱዳን ከነጻነቷ ወዲህ ከነዳጅ ሽያጭ ካገኘችው 23 ቢሊዮን ዶላር ለህብረተሰቡ በሚጠቅም መልኩ የዋለው ጥቂቱ ሲሆን ለማሳያነት ከ2022 እስከ 2023 የበጀት ዓመት ለመላው ሀገሪቱ የጤና ስርዓት ከተያዘው በጀት ላይ ለፕሬዝዳንቱ የጤና ክፍል ብቻ የተያዘው ይበልጣልም ተብሏል።